ሊጠቀምብሽ ከጨረሰ በኋላ ያለ ጥርጥር አፍንጫሽን ላሽ ብሎ ነው የሚለውሽ። ዝጊ፣ በማያገባሽ አትጥፊ። እንካፍ እዚሁ ላስቀርሽ መሰለኝ። እኔ የምር እስከ ማታ መጠበቅ የምችል አይመስለኝም። የምን ችኩል ቀን ይነክሳል አሉ። ማታ እመጣለሁ። በናፍቆት ነው። ምን ሆነሃል? ምን ተፈጥሮ? እስኪ ንገረኝ። ሚራ፣ ምንም አልሆንኩኝም። የሆነ ቦታ ደርሼ እመጣለሁ። ደስ ይላል። በቃ ያመነች እንግዲህ ይመስልሻል? ያመነችን ይመስለኛል። ተሳክቶልናል። አዎ፣ አሁን በፍጥነት ከዚህ እንድትሄድ ማድረግ አለብን። አዎ፣ ቢያንስ 10 ያጠይቀን። ትልቅ ግልግል የተገላገል። ጥያቄ ይመልስልኝ። ለምን ማታይኝ? ቆይ አንቺ ስትዩ በዚህ ሁኔታ እንዛለቅም። አድናን እርጉዝ መሆኔን አትርሳ። አድናን ባለቤቱ ሚራ ምን እያደረገች እንደሆነ ከነቃባት በኋላ የመጀመሪያ እርምጃው የነበረው የይቅርታ ጥያቄውን ከዚህ በፊት አይንህን ግለጥ፣ እየሰማ አይደለም፣ ታያለህ ግን አታይም፣ ትሰማለህ ግን አትሰማም እያለች በተደጋጋሚ እንዲነቃ ስታደርገው ወደ ነበረው ወደ ሉሃና ነበር ያመራው። ይቅርታ አድርግልኝ፣ በተደጋጋሚ አናግረሽኝም ነግረሽኝም ልሰማሽ አልቻልኩም ነበር በማለት ያየውንና እጅግ ዘግናኝ የሆነውን ነገር ምን ማድረግ እንዳለበት በአሁኑ ሰዓት ማወቅ በተሳነው ጊዜ ወደ ሉሃና ነበር ያመራው። ታዲያ ሉሃናም ደግሞ አይዞህ፣ ተረጋጋ፣ መረጋጋት ይኖርብሃል ካለችው በኋላ ነገሮችን በሚስጥር ያዛቸው። አሁን ምንም ነገር እንደምታውቅ መሆን የለብህም። ነገሮችን አንተ እንደምታውቅ ካወቁ ነገሮች ይበላሻሉ። ስለዚህ መረጋጋት ይኖርብሃል፣ ራስን አረጋጋ፣ በሚስጥር ያዘው በማለት ሚራም ጸያፍ የፍቅር ጊዜዋን ካሳለፈች በኋላ ከሮቤል ጋር ወደ ክፍሏ ስትመለስ አድናን ሌላ ሰው ሆኖ ነበር የጠበቃት። አድናን ነገሩ ከወደ እነሱ በኩል ያደረጉትን ነገር እንዳላወቀ ቢመስልም ነገር ግን አንድ ጓደኛው እንደከዳው እንዲሁም እንደታመመ እንደደከመ በሰዎች እንደተወጋና ማንንም ማየት እንደማይፈልግ እንዲሁም ደግሞ ሚራንም ገፍትሮ መሄዱ ሚራም ነፍሰ ጡር ባለቤት እኮ ነኝ፣ አንተ ወዴት ልትሄድ ነው? በዚህ ሰዓት ገና እኮ ነው፣ እንዴት አብሬ ካልወጣሁ ያለችው ቢሆንም ነገር ግን አድናን ደግሞ ማንንም አልፈልግም በማለት ገፍትሯት ሄዷል። በዚህ ጥርጣሬ ያደረባትና ምን ሰምቶ ነው ምን አይቶ ነው የሚል ፍራቻ ያደረባት ሚራ ደግሞ ተነስታ ወደ ሉሃና ክፍል ነበር የሄደችው። ሉሃናም ብቻዋን መነጋገሯ አድናን ይህንን ነገር በማወቁ ብቻዋን ታሳዝነኛለህ፣ እንዴት ለርዳ፣ ወደድኩህ፣ በፊትም ወደህ ነበር፣ ንጽህናህን ሳይ ደግሞ በጣም ወዳለው እያለች ስለ ንጽህናው ስለ አድናን ስለተበደለበት ነገርም ጭምር እያወራች ብቻዋን እየተነጋገረች ማን ጋር የምታወሪው አልገባኝም እያለች ደረሰችና ከዚያም አድናን ወደዚህ ክፍል መጥቶ ነበረ ወይ ነበር ያለቻት። ምክንያቱ ደግሞ አድናን እንደዚህ ሊሆን የሚችለው ከወደ እሷ በኩል ምክር ሲደርሰውና ጥርጣሬ የሚያደርግ ወደ ጥርጣሬ የሚያመራውን ነገር ሉሃና ብቻ ስለሆነች የምትመክረውና የምትመራው ወደዛ መንገድ፣ ስለዚህ ከእሷ ጋር ተገናኝቷል ማለት ነው ነበር ያለችው። ነገር ግን ሉሃና ደግሞ አላየሁም፣ ስለምን ወሬ ነው የምታወሪው? እንግዲህ ከመጣሽ አንድ ነገር እንድጨርሽልኝ እፈልጋለሁ በማለት እሷም ደግሞ ከዚህ በፊት የጀመረችላትን ነገር እንድጨርስላት ነበር የጠየቀቻት። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ። ቪዲዮን ከየት ሀገር ሆናችሁ እንደምትከታተሉ ኮሜንት ላይ አሳውቁኝ። ሀሳብ አስተያየት፣ ማንኛውንም ሀሳብ አስተያየት ኮሜንት ላይ ማስቀመጥ ትችላላችሁ። ሮቤል የሚፈልገውን ነገር ለማግኘት ሲል በተለይም ደግሞ የሁለታቸው ልዩነትና የሁለታቸው መጋጫት በተለይም ሚራን ደግሞ አረጋግቶ ካልያዘ ሚስጥሩ በቅርቡ መጋለጡ ስለማይቀር አደጋ ላይ መሆኑን ስለተረዳ ታዲያ ሚራን ማባበልና እንዴት አድርጎ ቢይዛት ሰከን ልትል እንደምትችል ካሰበ በኋላ በሚራ አሁንም በድጋሜ እንድትሸወር አድርጎ በፍቅሩ ጠባ አድርጓታል። እንዲሁም ታዲያ ከሄደችም በኋላ ደግሞ ወደ ሉሃና ክፍል አልገባኝም፣ ምን አይነት ጥያቄ ነው የምትጠይቅኝ ያለቻት ቢሆንም እኔ ሮቤል ክፍል ውስጥ ወስደሽ እንዳስቀመጥሽው ራሱ ሮቤል ነግሮኛል፣ ራስሽን ብታጋልጪ ይሻልሻል፣ እሱ እንደሆነ እየተጠቀመብሽ ነው፣ ተጠቅሞሽ ነገጧት አውቶ ይጥልሻል፣ ልቅስ ራስሽን ብታጋልጪ ይሻልሻል፣ የምታውቂውን ነገር እነግርሻለሁ፣ ያልሽኝን ነገር ብትነግሪኝ ይሻልሻል በማለት ስላገኘችው ስለ ሳራ ጫማና ጆሮ ጌጥ ጠይቃታለች። ታዲያ ሚራም ደግሞ አልገባኝም፣ በዚህ መልኩ ልታወጣጭኝ
እየሞከርሽ ከሆነ ተሳስተሻል። የማውቀው ነገር የለኝም። እኔ አንቺ የምትይውን ነገር አላየሁም። የማውቀው ነገር የለኝም ማለት ሽምጥጥ አድርጋለች። ቢሆንም ግን ደግሞ በሌላ በኩል ጥርጣሬዋና ፍራቻዋ ደግሞ እሱ እኔን እያታለለኝና አሁንም እየሸወደኝ እየተጫወተብኝ ነው፣ አሳልፎ እየሰጠኝ ነው። ይህንን አደረገ ማለት እንግዲህ ከዚህ በፊት ነፍሰ ጡር አለመሆኔን ለአድናን ተናግሯል። ስለዚህ አሁንም ደግሞ እሱ የሰራውን ስራ እኔን እያታለለ አሁንም አሳልፎ እየሰጠኝ ነው በማለት ወዲያው በመመለስ ወደ ሮቤል ክፍል ነበር ያመራችው። ታዲያ ሮቤልም ደግሞ አልገባኝም፣ ስለምን እንደምታወሪ አላውቅም፣ ምን እንደምትይ። እኔ ግን እንዴት ብዬ ይህንን ነገር ለሷ ልናገር እችላለሁ? በፍጹም አላደረግኩትም። ልታወጣጣሽ እየሞከረች መሆን አለበት እንጂ እስኪ አስቢው፣ አብረን ያደረግነውን የጋራ ምስጢራችንን ምን ይሁን ብዬ ነው ለሷ የምናገረው ያላ ቢሆንም ነገር ግን እኮ ከዚህ በፊት ነፍሰ ጡር አለመሆኔን ሄደ ተናግረሃል ለአድናን በማለት ያኔ ተጋጭተው በነበረበት ጊዜ እያጋለጠውን ነገር ነበር ያነሳችው። እሱም እንግዲህ ያኔ የተፈጠረው ስህተት ተፈጥሯል። አሁን ግን ልዩነታችን ምን አይነት ክፍተት እንዳመጣብንና ሽንፈት እንዳመጣብን ተረድቻለሁ። ስለዚህ የኔ ነሽ እያለ እንግዲህ አሁንም ካታለላ በኋላ ከሸወዳ በኋላ ለምን እንደሚፈልጋት ግልጽ ነው። ሚራን እያታለለ እየሸወደ እያለ እንግዲህ ሚራን ለምን ጥብቅ ጉዳይ ብቻ እንደሚፈልጋት ለመጠቀሚያ ብቻ እንደሚፈልጋትም እሷም በሌላ አነጋገርም ገብቷታል። ምክንያቱ ደግሞ አንድ ነገር እፈልጋለሁ አሁኑኑ ነይ የሚለው ነገሩ እሷ ታዲያ እየተጠቀመባትና ሁሌ ስታይ ወደዛ ነገር ብቻ ለምን ትጋብዘኛለህ? ወደዛ ነገር ብቻ የምትጋብዘኝ ከኔ የምትፈልገው አንተ እሱም ብቻ ነው ያለችው ቢሆንም እሱ እንግዲህ በፍቅር አረሳስቶ ጠብቀኝ ተመልሼ እመጣለሁ እንደተለመደው ባሌን ሸውጄ እያለች ቀጥላለች። ሌላው አሁን እንዴት አድርገን ይህችን ልጅ መሸወድና ወደ ራሳችን ማምጣት እንዳለብን ማሰብ ይኖርብናል በማለት ቀጣይ ድርጊታቸውን ያደረጉት ደግሞ ራሷን ወደ ማመታታት እንግዲህ ሉሃናን እንዴት አድርገን በራሷ ላይ እንደምንጫወትባት ማሰብ አለብን እያሉ ተነጋግረው ሳይጨርሱ ሚራ እንግዲህ አንድ ሀሳብ አምጥታለች። እሱም ወረቀት ለምን አንጽፍላትም ደብዳቤ ለአድናን ከሳራ ብለን ጽፈን ለምን ቢዚ አናደርጋትም ከኛ ራስ ላይ እንድትወርድ እሷ ደግሞ በህይወት እንዳለችና መምጣት እንደማትችል አድርገው ደብዳቤ ጽፈው ለአድናን የተላከ መልእክት አድርገው እንግዲህ ራሳቸውን ነፃ ለማውጣት አዲስ ሴራም ሸርበዋል። ታዲያ ይህንንም ከተናገሩ በኋላ ብዙም ሳይቆይ በር ተቆረቆረ። ወደ በሩም በፍጥነት ሄደችና በሩን ስትከፍተው መልእክቱ ለአድናን ይል ነበረ። እነሱም ምንድነው ማን ነበር ያሏ ቢሆንም ለአድናን ነው፣ ለአድናን የተላከ መልእክት ነው ሲመለስ ሰጠዋለሁ ያለች ቢሆንም እነሱም እጃቸው ስላለበት ለአድናን ከሆነ ለምን አታዩም አንቺ በማለት በተለይ ደግሞ ከሳራ ከሆነ የሳራ ነገር እኮ አንቺን ይመለከትሻል ማለት ነው በማለት ከአድናን ቀድማ እሷ እንድታየው ከነሱ ፊት አድርገው አድናን ሳይመጣ እሷን ከቤት ማስወጣት ነበር ዋናው አላማቸው። ታዲያ እሷም ደግሞ ወረቀቱን አየችውና እህቷ በህይወት እንዳለች ተሰማት። እህቴ በህይወት አለች ማለት ነው በቃ ማለት በደስታ አለቀሰች። ታዲያ ሁለታቸውም ደግሞ ይሄኔ ራሳቸውን ነፃ አደረጉ። አየሽ አይደለ እኔም ከዚህ በኋላ ከተጠያቂነት ነፃ ነኝ በማለት ይቅርታ እንድትለውም አድርጓታል። ሉሃና ደብዳቤውን ካስነበቧ በኋላ አሁን በቃ ይበቃሻል፣ ከዚህ ሂጅልን፣ እኛም ነፃ ነን፣ የእህትሽን በህይወት መኖር አረጋግጠሻል፣ አድናን ሳይመጣ መሄድ ትችያለሽ ነበር ያሏት። እንዲሁም ደግሞ ይቅርታ ከይቅርታ በኋላ ደግሞ እሷም እኔ ይቅርታ ጠይቄያለሁ፣ አንተም ደግሞ ወንድምህን ይቅርታ መጠየቅ ይኖርብሃል። እሱም ለምንድን ነው ይቅርታ የምጠይቀው እኮ ስለምን ምን አጥፍቼ በማለት የሚያደርገውን ነገር ሁሉ እርስት በማድረግ ታዲያ እሷም ደግሞ እያደረግከው ያለው ነገር መራበንድ በመቻልህ እንዲሁም ደግሞ ባለቤቱን በማማገጥህ ይቅርታ ልትለው ይገባሃል በማለት ወንጀሉም ታስታውሰውም እሱ ግን የሚያገባሽ ነገር የለም አሁን ያንቺ ዋናው ስራ ከዚህ መሄድ ነው ያላ ቢሆንም እሷ ግን እኔ አድናን ሳይመጣ አድናንን ሳልሰናበት በፍጹም አልሄድም በማለት አድናንን እስኪመጣ ጠብቀዋለች። አድናንም በማምሸቱ እንዲሁ እያሰበች ነበረ። ታዲያ የአድናን ትክክል ሆኖ አለመመለስ ደግሞ ነገሮቹን ባለቤቱ ምን እያደረገች እንደሆነ እንዲሁም የወንድሙን ክህደታቸው በእጅጉ አሞት ነበረና ታዲያ በመጠጥ ውስጥ ራሱን ደብቆ ነበረ። ሚራ ወደ ምኝታ ክፍሏ
አድናን ገብታ የጠበቀችው ቢሆንም አድናን ግን ከወትሮ በተለየ መልኩ በጣም አምሽቶ ነበረ። ታዲያ ሲጨቃትም ደግሞ ጭንቀቷ ሁሉ ደግሞ አልገባኝም፣ ሲሄድ እንደዛ ብሎ ሄደ፣ ምናልባት ስለኛ የሰማው ነገር ያወቀው ነገር ኖሮ ይሆን የሚል ፍራቻ ስለነበራት ታዲያ ወደ ውጭ ወጣች። ወደ ውጭ ስትወጣ ደግሞ ያለ ወትሮዋ ሉሃና ውጭ ላይ ሆና እየተጨነቀች ስልክ እየደወለች በር እያየች ነበር። አልገባኝም ምን እያደረግሽ ነው ያለቻት ቢሆንም እሷም አድናን አመሸ፣ እንደዚህ ሆኖ አያውቅም፣ ምን ሆኖ ይሆን ስደውልለትም አያነሳም፣ ምንድን ነው እያለች ቢሆንም ነገር ግን እሷ ደግሞ አድናን እኮ ሚስት አለው ባለቤት አለው፣ እኔ እያለሁ አንቺ ምን ቤት ነሽ የምትጨነቂው? አሁን ቀጥ ብለሽ ግቢ እያለቻት ያለ ቦታዋ እንዴት እንደምትጨነቅና ለምን እንደምትጨነቅ እንዲሁም ባለቤቴን አማገጥሽ በማለትም በሌላ ያነሳቻ ቢሆንም ሉሃና ግን እኔ ሰብአዊነት እንጂ እህትነት እንጂ ከዚህ ዘለል አይደለም፣ እናም እሱ ሳይገባ እኔ ገብቼ መተኛት አልቻልኩም፣ በደህናው አይደለም ዛሬ እያለች አድናን በዚህ መካከል ሆነው ጥምዝብዝ ብሎ ገባ። አድናንም ወደ ውስጥ እንደገባ የመጀመሪያው በስካር መንፈስ ሆኖ የመጀመሪያ ስራው ሚራን መገፍተር ነበረ። በጥፊ ልዞ ካጠገቡ ካባረራ በኋላ ሉሃና አባብላ ወደ መኝታ ክፍሉ ይዛው ገብታ እንዲረጋጋ ማድረግ የሌለበትን ነገር ስህተት የሰማውን ነገር ፍንጭ እንዳያወጣና እነሱ እንዳይፈነጥዙ አድርጋለች። በዚህ የተበሳጨችው ሚራ ደግሞ ቀጥታ ወደ ሮቤል ክፍል በመግባት ሮቤል ጋር የተፈጠረውን ነገር በጥፊ ተመታሁ እያለች እሷም እያባበለች ወደ መኝታ ክፍሉ ይዛው ገባች አለችው። ቢሆንም ታዲያ አንቺ ደግሞ እኔ ጋር ምን ትሰሪያለሽ? ቀጥ ብለሽ ሂጂ በማለት መልሷታል። ምክንያቱም ደግሞ እሱ ሉሃናን በፍጹም ከኔ በፊት እንዲቀምሳት አልፈቅድለትም። እህቷንም ከገደለ በኋላ እንግዲህ ሌላውም ሴራ ደግሞ እሱ በፍጹም መቅመስ የለበትም እያለ እዚህ ጋር ይችኛዋል ሞት ኩልሽ ሄድ ኩልሽ እያለ ሌላ ይላል። በሌላ በኩል ደግሞ ወደ ራሱ ከተመለሰ በኋላ ከተረጋጋ በኋላ ጠዋት ላይ ሉሃና አዲስ ነገር እንዳለውና መልካም ነገር ለአድናን እንዳለው ከሳራ አሳየችው የተላከላትን ደብዳቤ። ነገር ግን አድናን ደብዳቤው እንደተመለከተ ምንም አይነት ደስታ አይታይበትም ነበረ። አልገባኝም፣ ለምን አልተደሰትክም? ለምን ፈገግ አላልክም? ካንተ ደስታና ፈገግታ እንደኔ ጠብቄ ነበር ያለችው ቢሆንም ወደ ራሷ እንድትመለስና አስተውላ እንድታየው እስኪ ልብ ብለሽ እዩ፣ ይህን ደግሞ ልብ ማለት ካልቻልሽ ያኛው ደብዳቤ ጋር ከዚህ በፊት የተላከልሽ ደብዳቤ ጋር ወስደሽ አመሳስሊው ነበር ያላት። ይህ የእጅ ጽሑፍ የሳራ አለመሆኑንና በፍጹም ከዛ አይነት ደብዳቤ ጋር የማይመሳሰል መሆኑን አይኗን ገልጻ እንድታየው አድርጓት እሷም ወደ መኝታ ክፍሏ በመሄድ ከዚህ በፊት የተላከውን ደብዳቤ በመክፈት ሁለቱን ስታነጻጽር ፍጹም ልዩነት አለው። ያ የሳራ የእጅ ጽሑፍ አለመሆኑን በፍጹም የማይገናኝ መሆኑንና ይህ ሴራ እንደነበረ አድናን ሳይገባ ከቤት ውጪ ያሏት ለምን እንደሆነም ደርሳበታለች። ውድና የተከበራችሁ ቤተሰቦች የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ወዳችኋለሁ። ባይ ባይ።